ባክ ኢየሱስን ማመን ለየትኛው ህይወት ነው የሚጠቅመው? አቤት! ምክንያቱም ስብከቱ ነው። ስብከቱ ምን ይላል? ኢየሱስን ስታመን ትከብራለህ፣ ትገሰግሳለህ፣ ያምርብሃል፣ በቃ ምናምን መዝሙሩም ሁሉ አምሮብናል በቤት ምናምን ነው። በቃ በሞገስ ትወጣለህ፣ በሞገስ ትገባለህ፣ ጎተራ ይሞላል፣ በኋቃ ይሞላል ምናምን ሆነ። አመቱን ሙሉ ስብከቱ እሱ። ከዛ በኋላ ከሙታን ትንሣኤ በኋላ ኦር ከቅዱሳን ካንቀላፉ ሰዎች ትንሣኤ በኋላ ስላለ ህይወት እንደሆነ ኢየሱስ ምናምነው እሱ ነገር እየጠፋ መጣ። መዝሙሩ ሁሉ መሬታዊ ሆነ፣ ጸሎቱ ሁሉ ምድራዊ ሆነ፣ ትንቢቱ ሁሉ ምድራዊ ሆነ። አስፈሪው ነገር አባላት በሙሉ ያንን ፈላጊ ሆኑ። በጣም የሚያስፈራው እንደሆነ ታውቃለህ? በምድር ነገር ላይ ብቻ ሁሌ ስብከት፣ ሙቀት፣ አይዞሽ ትወጫለሽ፣ ትገሰግሻለሽ፣ ጠላትሽ ተመታ እንትንሽ ምናምን ይኸው በቃ ምን ሰማው ብቻ ሲሆንና ሰዎችም ጌታን የሚቀበሉበት ወንጌል እሱ ሲሆን ወይኔ በቃ ታምኛለሽ፣ ድህነት ተራገፈ፣ ጌታን ተቀበይ፣ እቀበላለሁ። ለምን ድህነት ላራግፍ? ተበላን። ማህበሩ እንደዛ የሆነ ቁጥሩ ሰው ከቤት ሲመጣ ሰማይን አፍቆ መጪውን ሕይወት አስቦ በላይ ያለውን የእግዚአብሔርን ልጅ ተጠምቶ ሳይሆን የመሬቱን ነገር ብቻ ለማስተካከል ሆነ። ቆሮንቶስ ቤተክርስቲያን ውስጥ ዛት ሚንስ በዚህ ዘመን የምንሰማው ወንጌል ቆሮንቶስ ውስጥም ተጀመረ። ጳውሎስ በቁሙ እያለ ሳይሞት፣ አሁን እንኳን ሞቷል። ስለዚህ እንግዲህ እኛም ዝም ብለን እንደ ቁርአኑ ምንጮው የሚሰማን ካገኘ ግን ይሄ ሆነ። በቃ መሬት ለመሬት ነው ስብከቱ፣ መሬት ለመሬት ነው። በኢየሱስም በሚል ማሰሪያ ይታሰራል። ትንቢቱ መሬታዊ ነው፣ ሁሉ ነገር መሬታዊ ነው። ምድሩን በቃ የመሬቱን ነገር ማስተካከል፣ ኑሮ፣ ኢኮኖሚ፣ እዚህ መሬት ላይ ሁሉ ጊዜ አለ እኮ የጸሎት ፕሮግራም። ጸሎት ላይ እንደዛ ነው። ድሮም ጸሎት ላይ መቼስ መስቀል ላይ ለኔ ሞታሃል ደም ፈሷል አንልም። ጸሎት ላይ የመሬት ጉዳይ ነው እንጸልያለን፣ የምድሩ ጉዳይ ነው እንጸልያለን። አንዳንዱ ሰው የጸሎት ፕሮግራሙንም የጌታ እራት ሊያደርገው ያስብ ይሆናል። እሱም ልክ አይደለም። እስቲ አስብ፣ የጸሎት ፕሮግራም ላይ ትዝ ይለኛል ያመድኔ በእንጨት ላይ የሞተው ስለኔ። ይሄ የጸሎት ፕሮግራም አይደለም። ጸሎት ልመና ነው፣ ውስጡ ምልጃ ነው። ውስጡ ያለው ጸሎት ልመናና ምልጃ ነው። ስጠኝ፣ አድርግልኝ። ግን ወንጌል እሱ አይደለም። አምልኮም ይባልም አለ፣ አምልኮም እሱ አይደለም። አምልኮ ራበህ አራበህ፣ ጠማህ አልጠማህ ይመለካል። ጸሎት ግን ብዙ ጥያቄዎች አሉበት። እሱ ጸሎት ፕሮግራም። ቸርች ግን ሁሌ ስንመጣ በጸሎት ፕሮግራም ላይ የሚፈጸመው ሙሉ ፕሮግራሙ እሱ ሲሆን እግዚአብሔር ቢርበንም መመለክ የሚገባውን ቢጠማንም ባይሳካልንም ብንዋረድም ያለንን ቢቀማም ቢወስድብንም የሚመለከው መሆኑን እሱን በመርሳት ስብከቱ መሬታዊ፣ ትንቢቱ መሬታዊ፣ ሰው ይላኛውን ረሳ። በቃ የሚወጣውም ሰው ድሮኔ ዛሬ 3 ዓመት ምበላው አጥቼ ነበረ፣ እንደዚህ ነበርኩኝ፣ ጌታን ተቀበልኩኝ፣ አሁን